ኢና ሊላሂ ወኢና ኢለይሂ ራጂዑን። ምን አይነት ጭካኔ የበዛበት ዘመን ነው ዘንድሮ። ለአንድ ስልክ ብለው ወንድማችን ዘይኔ ፈድሉን ገድለው ድልድይ ስር እንደጣሉትም ተሰምቷል። ወንድማችን ዘይኔ ፈድሉ በአፋልጉኝ ማስታወቂያ ሲፈለግ ቆይቶ በጭካኔ ተገድሎ መገኘቱም ታውቆ እንደነበረ ይታወቃል። ጉዳዩ እንግዲህ ከዛ በኋላ ለአዲስ አበባ ፖሊስ ከፍተኛ አመራሮች ቀርቦ እንደነበረ ሲሆን የአዲስ አበባ ፖሊስ ጉዳዩን በጥልቀት መመርመር አፋጣኝ እርምጃ በመውሰድ በቁጥጥር ስር አውሎታሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እጅግ በጣም የሚያሳዝን መረጃ ነው ይዤላችሁ የመጣሁት። ወንድማችሁን ዘይኔ ፈድሉ እንግዲህ ሰሞኑን አፋልጉኝ ፎቶ ሲዘዋወር ተመልክታችኋል ብዬ አስባለሁ። እንግዲህ ከትላንት ጀምሮ እንደሞተም ቪዲዮዎች ሲሰሩ እንዲሁም ፎቶ ሲዘዋወር ሰምታችኋል። እንግዲህ እነዚህ 11 የሆኑ ሰዎች እነዚህ ፎቶ ላይ መታያቸው እነዚህ ተደራጅተው ለአንድ ስልክ ብለው ነው እንግዲህ ገለው ድልድይ ስር የጣሉት። ኢና ሊላሂ ወኢና ኢለይሂ ራጂዑን። ግን ምን አይነት ጭካኔ ቢኖርባቸው ነው? ግን እንዴት አስችሏቸው ለአንድ ስልክ ብሎ ለ11 አንድን ስልክ እስቲ 11 ቦታ ተካፍሎ ለሚበሉት የሰውን ህይወት እንደዚህ አጥፍተው እንደዚህ ገለው ድልድይ ስር የሚጥሉት በአላህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ ወንጀሉ የተፈጸመው ግድያ ወንጀሉ የፈጸሙት 11 ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን ዝርዝር ጉዳዩ እንደሚከተለው ፖሊስም አቅርቧል። ሰኔ 28 ቀን 2018 በግምት ከሌሊቱ 7 ሰዓት ላይ በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቡልቡላ አቦ መሻገሪያ ድልድይ እየተባለ ከሚጠራው አካባቢ ነው ግድያ ወንጀሉ የተፈጸመው። እንግዲህ በወቅቱ ማንነቱ ያልታወቀ ግለሰብ ከሳሪስ አቦ ወደ ኮዬ መሄጃ በሚገኘው መንገድ ድልድይ ስር ደረቱ ላይ በስለት ተወግቶ ህይወቱ አልፎ ተገኝቷል። እንግዲህ ህይወቱ አልፎ የተገኘው ማነው? ዘይኔ ፈድሉ ነው ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከዛ በኋላ እንግዲህ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የሰው መግደል ምርመራ ክትትልና ኦፕሬሽን ቡድን በመቀናጀት የሟች ማንነትን ለማወቅና ወንጀል ፈጻሚዎችን ለመለየት ባደረገው ጥረት ወንጀሉ በተፈጸመ በ48 ሰዓታት ባልሞላ ጊዜ ውስጥ የሟች ማንነትና ወንጀሉን ፈጽሟል ያላቸውን እንዳለ ተሰማና ኤርሚያስ አሰፋ፣ ያብስራ እንዳለ፣ ዘካሪያስ ለማ፣ ናትናኤል ግርማ፣ ተመስገን ተስፋዬ፣ ብሩክ ኤርሚያስ፣ እዩብ ጌታቸውና ላምሮት አረጋሃኝ፣ አልሻይዳ ዳዊትና ኤዶሚያስ ወንድ ወሰን የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸውንም ተገልጿል። እነዚህ ሁሉ ናቸው ተደራጅተው በቃ ሰውን እየገደሉ ንብረቱን እየዘረፉ ስልኩን ያለውን ነገር እየዘረፉ የሚወስዱ የተደራጁ ሌቦች ናቸው። ግን ምን አይነት ጨካኝ እንደሆኑ ሐስቡናላህ ወኒዕመል ወኪል። ከዛ በኋላ እንግዲህ ፖሊስ በተያዙ ተጠርጣሪዎች ላይ ባደረገው ምርመራ ሟች ዘይኑ ፈድሉ በመንገድ እየተጓዘ ባለበት ወቅት ላይ አንገቱን በመያዝና ደረቱን በጮቤ በመውጋት ህይወቱ እንዲያልፍ በማድረግ ይዞት የነበረውንም ሳምሲንግ ስልክ ወስዶበታል። ለአንድ ሳምሲንግ ስልክ ነው እንደዚህ እነሱ በጮቤ ወክተው እዛ ላይ ወስዶ የጣሉት። ሐስቡናላህ ወኒዕመል ወኪል። ከዛ በኋላ የሟች አስክሬንን ኤርሚያስ አሰፋ በተባለ ግለሰብ የሰሌዳ ቁጥር ኮድ 383677 አዲስ አበባ የሆነ ቪዚት ኮምፓክስ ተሽከርካሪ ኮፍን ውስጥ በመክተት ሌሎች ተጠርጣሪዎችን ደግሞ ኮድ 37172 እና 4 አዲስ አበባ በሆነ ፊዚ ተሽከርካሪ በመሆን ተከታትለው በመሄድ የሟች አስክሬንን ድልድይ ስር ጥለው መሄዳቸውን ምርመራ ወቅትም ተገልጿል። እንግዲህ ከራሳቸው አንደበት ይሄ እየተሰማ ነው። ይህን ራሳቸው እየሰጡት ያደረጉትን ነገር ፖሊስ ምርመራ ሲያደርግባቸው የተናገሩትን ነው ያደረጉትን ማለት ነው። ገለው በሁለት መኪና ይዘው ወስደው ተከታትለው ማለት ነው። አንደኛው አስክሬኑን ኮፍን ውስጥ አስገብቷል። አንደኛው ደግሞ ያሰብሰብ ብለው ተጋግሰው አንስተው ለመጣል ነው ተያይዘው የሄዱት። ከዛ ተጠርጣሪዎች ወንጀሉን በፈጸሙ በ48 ሰዓት ባልሞላ ጊዜ ውስጥ ፖሊስ እንደተያዘው እና በራሳቸው ፍላጎት ወንጀሉን እንዴት እንደፈጸሙት መርተው ማሳየታቸው ከምርመራ ክፍሉ ያገኘነው መረጃ ያመለክታል። እንግዲህ እንዴት እንዳደረጉ ሁሉ ወስተው እስከ ድልድዩ ድረስ እንዴት አድርገው እንደጣሉት ሁሉ ነው ለፖሊስ አስረድተው ያሳዩት ማለት ነው።
ኢና ሊላሂ ወኢና ኢለይሂ ራጂዑን። ከዛ ፖሊስ በተጠርጣሪዎች ላይ ባደረገው ምርመራ የማስፋት ስራ ለወንጀል ፈጻሚዎች የሚጠቀሙበትን 2 ጩቤና 3 ሽጉጥ መያዙን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ገልጾ በተጠርጣሪዎች ላይ ምርመራው እንደቀጠለም ገልጿል። የሟች ዘይኔ ፈድሉ ቤተሰቦች በበኩላቸው ወንድማቸውን ህልፈት እጅጉኑ ማዘናቸው ገልጸው ፖሊስ በአጭር ጊዜ ውስጥ ወንጀል ፈጻሚዎችን በቁጥጥር ስር ማዋሉን ምስጋናቸውንም አቅርበዋል። በጣም ነው የሚያሳዝነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ የስራቸውን ይስጣቸው። ለዚች ለተኛው ህይወት ሊያልፍላቸው ነው። አሁን እቺን ስልክ የሱን ህይወት አጥፍተው እቺን ስልክ ወስደው ለ11 እስኪ እቺን ስልክ ሽጠው እንኳን ቢካፈሏት ምን ለሚደርሳቸው ነው የሱን ህይወት እንደዛ የነጠቁት? ሐስቡናላህ ወኒዕመል ወኪል። ወላሂ ጭካኔያቸው እኮ እነዚህ ሊባዎች ጭካኔያቸው፣ አረመኔነታቸው እኔ አላቅም ብቻ። ሐስቡናላህ ወኒዕመል ወኪል። ለወንድማችን አላህ ጀነተል ፊርደውስ ይወፍቀው፣ ለቤተሰቦቹ መጽናናትን እመኛለሁኝ። በጣም ያሳዝናል እጅጉን ሀገራችን ላይ እየተሰራ ያለው ነገር ሀቂቃ በጣም ልብ ሰባሪ ነገር ነው እየተሰማ ያለው። እንግዲህ ይሄን ይመስላል ወንድማችን። ሁላችሁም ጀነተል ፊርደውስ እንዲወፍቀው ዱአ አድርጉለት። እንግዲህ ይሄ ነው ያለው ነገር። አላህ ሀገራችንን ሰላም ያደርጋት፣ ከሌባ ነጻ ያውጣት፣ ከእንደዚህ አይነት ወንጀልም ከሚሰሩ ሰዎች አላህ እነሱን ንቅል አድርጎ ያውጣትና ሀገራችን ሰላም የተሞላበት፣ ፍቅር የተሞላበት፣ መተሳሰብ የተሞላበት እንዲሆን እመኛለሁኝ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።